የተወደዳችሁ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለእናንተ የመጠናሉ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። በቅድሚያ አንኳር መረጃዎችን በማስተዋወቅ በክልል ከቀጠለው 2 ዓመታት ያለፈ አዲስ የድርድር ሐሳብ ቀርቧል። በዛሬው ዕለት በመንግስት በኩል የተሰማ ሐሳብ ነው። በጥንቅራችን ከተካተቱት መረጃዎች መካከል ነው። ኤርትራ በአንድ መድረክ ላይ ፈጽሞ የሚቀበለው አይደለም በማለት አለብኝ ያለችውን ስጋት ጭምር አጋርታ ጠበቅ ያለ ማሳሰቢያን ሰጥታለች። በተባበሩት መንግስታት የኤርትራ አምባሳደር የሰጡት ጠበቅ ያለ ማሳሰቢያ ነው። ጥንቅራችን አጠር አድርጎ ሊያደርሳችሁ ይዞታል። የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ዳጋሎ ኢትዮጵያ ኤርትራን እንዲሁም ግብጽን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ በቪዲዮ በተሰራጨው መልእክታቸው ጠቅላይ ሚኒስትር አብይ አህመድን በተመለከተ የሚያነሱት ጉዳይ በስፋት መነጋገሪያ ሆኗል። መረጃውን ይዘነዋል። ኢትዮጵያ የማክሮ ኢኮኖሚ ለውጧን ለመደገፍ ተጨማሪ ብድር ከዓለም አቀፉ የገንዘብ ተቋም መጠየቋ ተሰማ። ከአበዳሪዎች ጋር በዕዳ ሽግሽግ መስማማት ያልቻለችው ሀገሪቷ በዕዳ አከፋፈል ላይ ፍትሐዊነት እንዲኖርም ቅሬታ አቅርባለች። ጉዳዩን የምንመለከት ይሆናል። የሶማሊላንድ ፕሬዝዳንት አብዲ ረህማን አብዱላሂ ወደ ሀገራቸው ተመልሰዋል። በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በዝግ ውይይት ማድረጋቸው ተሰምቷል። መረጃውን ይዘነዋል። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ሽኝት ወደ አልታሰበ አቅጣጫ አምርቷል። የፖለቲከኛው ደጋፊዎች አስክሬኑን ለመሰናበት በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ በትንሹ የ3 ሰዎች ሕይወት ማለፉ ተገልጿል። ክስተቱን የሚያስቃኝ ዘገባ አክለናል። ትራምፕ ሐማስን በጥብቅ ባስጠነቀቁበት መልእክታቸው የሰላም ስምምነቱ ከተነካ ራሳችን ሄደን እንገላቸዋለን ማለታቸው እያነጋገረ ነው። የአሜሪካው ፕሬዝዳንት ከፑቲን ጋር ዳግም ሊገናኙ መሆኑም ተሰምቷል። አያይዘን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በፋኖ ጉዳይ አዲስ የድርድር ሐሳብ። በአማራ ክልል በፋኖ ኃይሎችና በመንግስት የጸጥታ ኃይሎች መካከል የቀጠለውን ውጊያ ተከትሎ የክልሉ መንግስት ወደ ድርድር ለመግባት ጥረት እያደረገ መሆኑን አስታወቀ። የክልሉ ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለጋዜጣ ፕላስ በሰጡት ማብራሪያ በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ያሉ ሲሆን በዚህም በድርድር ለማስቆም ስራዎች እየተሰሩ ነው፣ የወደሙ ጥረቶችም አሁንም ተጠናክረው ይቀጥላሉ ሲሉም አስታውቀዋል። ከ2 ዓመታት በፊት ጀምሮ ዛሬም ድረስ የቀጠለው ግጭት በክልሉ በሰዎች ሀብት ንብረት ላይ ጉዳትን እያደረሰ ቀጥሏል በማለትም ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ በማሰብም ጭምር ችግሩን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ሲሉም የኮሚኒኬሽን ቢሮ ኃላፊው ለጋዜጣው በሰጡት መግለጫ አስታውቋል። በክልሉ ከ2 ዓመታት በፊት የተጀመረው ውጊያ የቀጠለ ሲሆን ችግሩንም በድርድር ለመፍታት በሚል ከዚህ ቀደም የሰላም ካውንስል የሚል አካል ተቋቁሞ ጥረቶችን ሲያደርግ የነበረ መሆኑ የሚታወስ ነው። ሰኔ 18 ቀን 2016 ዓ.ም በባህር ዳር ከተማ በተካሄደው የሰላም ጉባኤ ላይ የተቋቋመው የሰላም ካውንስሉ ከአዲስ አበባና ከአማራ ክልል የተለያዩ ዞኖች የተውጣጡ የማህበረሰብ ክፍሎች ተወካዮችና ተጽዕኖ ፈጣሪዎች እንዲካተቱበት ተደርጎም ነበር። የሰላም ካውንስሉ መንግስትንና የፋኖ ኃይሎችን ለማቀራረብ ብዙ ጥረቶችን ያደረገ መሆኑ ቢገልጽም ከፋኖ ኃይሎች በኩል አዎንታዊ ምላሽን ባለማግኘቱ ብዙም ወደፊት የተራመደበት ሁኔታ አልታየም። የፋኖ ኃይሎች አደረጃጀት የተለያየ በመሆኑ ድርድር በሚለውም ዙሪያ የሚንጸባረቁት አቋሞች የተለያዩ ሆነው ይታያሉ። አንዳንዶቹ በመርህ ደረጃ መነጋገሩ አይከፋም ሲሉ፣ ሌሎቹ ደግሞ ምን ሲደረግ ጥያቄያችን የሚፈታው በነፍጥ በአሸናፊነት ነው ሲሉ ይሰማል። ከድርድር ጋር በተያያዘ ከዚህ ቀደም ስሙ ሲነሳ የነበረው በአቶ እስክንድር ነጋ ሲመራ የነበረው አንደኛው የፋኖ አደረጃጀት ሲሆን ይህንኑ መረጃ ተከትሎም ድርጅቱ ከውጭ ሸምጋይ አካላት ጋር ተገናኝቶ ተወያይተዋልም የሚል አንድ መረጃ ባለፈው ዓመት አጋማሽ ጥር ወር ላይ የወጣበት ሁኔታ መኖሩ የሚታወስ ነው። በጊዜውም ከዚሁ ድርድር ጋር በተያያዘ ስሙ ሲነሳ የነበረው በአቶ እስክንድር ነጋና ጓዶቻቸው የሚመራው የአማራ ፋኖ ህዝባዊ ድርጅት ከኢትዮጵያ መንግስት ጋር አልተደራደርኩም፣ ይሁንና የድርጅቱ መሪዎች ስለ ድርጅቱ ዓላማ፣ በአማራ ክልል ይፈጸማሉ ስለሚባለው የጦር ወንጀሎችና ስለ ሰብአዊ እርዳታ አቅርቦት ከዓለም አቀፉ ማህበረሰብ ተወካዮች ጋር ተወያይተናል በማለት ያስታወቁበት ሁኔታ የነበረ መሆኑ የሚታወስ ነው። መንግስትና የፋኖ ኃይሎች እንደዚሁም የኦነግ ሸኔ ታጣቂዎችና መንግስት ድርድሮችን እንዲያደርጉ የተለያዩ የውጭ አካላትም ጥረቶችን ቢያደርጉም እስካሁን ባለው ሁኔታ የተገኘ ውጤት የለም።
መንግስትና ሸኔ ለሁለት ጊዜያት ያህል ድርድሮችን ቢያደርጉም በሁለቱም ድርድሮች መግባባት ላይ ሊደርሱ ሳይችሉ ቀርተዋል። በአማራ ክልል የተቀሰቀሰው ግጭት 2 ዓመታት ቢያልፉትም እስካሁን ባለው ሁኔታ ግን በሁለቱ ኃይሎች መካከል የተደረገ ምንም አይነት ድርድር የለም። በቀጣይ ርዕሳችን ፈጽሞ አንቀበለው ኤርትራ። በተባበሩት መንግስታት የኤርትራ አምባሳደር ሶፊያ ተስፋ ማርያም ኤርትራን ትንሽ ናት በሚል እሳቤ አትገምቷት የሚል አይነት ይዘት ያለው ንግግር አድርገዋል። ኤርትራ ካለቻቸው ውስን ረጅም ልምድ ያላቸው ዲፕሎማቶች መካከል አንዱ የሆኑ ሶፊያ ተስፋ ማርያም ከሰሞኑ ኡጋንዳ ካምፓላ ተገኝተው ነበር። አምባሳደሯ ኡጋንዳ ካምፓላ የተገኙት በዚያው በተካሄደው የገለልተኛ ሀገራት ጉባኤ ላይ ለመገኘት ነው። ከዚሁ ጋር በተያያዘ አንድ ጉዳይ ላይ ያጠነጠና ጠር ያለ ንግግር በማድረግ አለ ያሉትን ስጋት ጠቁመው አንቀበለውም ሲሉም አስታውቀዋል። አምባሳደሯ በካምፓላ በመገኘት ባደረጉት ንግግርም ሀገራቸው ኤርትራ ትንሽ ትልቅ ሳይባሉ ሁሉም ሀገራት ሉዓላዊነታቸው የተከበረ መሆኑን አጥብቃ ታሰምርበታለች ሲሉ ተናግረዋል። በዚህም ኤርትራ የሀገራቱን ነጻነት፣ የግዛት አንድነትና በውሳኔ ሰጭነት ያላቸውን ስልጣን ማክበር የሚገባ መሆኑንም ታምናለች ሲሉ አምባሳደር ሶፊያ በዚሁ መድረክ ላይ አጽንኦት ሰጥተው የተናገሩበት ሁኔታ ታይቷል። ኤርትራ በሰላም አብሮ መኖርንና የሁላችንም የጋራ ራዕይ ማዕከል የሆነውን የሀገራትን ሉዓላዊነት የተጠበቀ መሆኑን በጥብቅ ታምናለች ሲሉም አምባሳደሯ በዚህ ንግግራቸው አክለውም ጂኦፖለቲካዊ ፍላጎትን ጥቅምን ለማሳካት በሚል ቀጠናዊና ዓለም አቀፋዊ አለመረጋጋት ሊያስከትል የሚችልን ማን አለብኝነትና ግዴለሽነትን የተከተለ አካሄድን ኤርትራ ፈጽሞ አትቀበለውም ሲሉም አስታውቋል። በዚህ ጉዳይ ኤርትራ ምን አይነት ስጋት ገጠማት በሚለው ዙሪያ ግን ያሉት ምንም ነገር የለም። በቀጣይ ርዕስ ጀነራሉ ስለ ጠቅላዩ ግብጽና ኤርትራ። የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ዳጋሎ ኢትዮጵያ ኤርትራን እንዲሁም ግብጽን በተመለከተ ያስተላለፉት መልእክት እያነጋገረ ነው። ጀነራሉ በቪዲዮ በተሰራጨው መልእክታቸው ጠቅላይ ሚኒስትር አብይ አህመድን በተመለከተ የሚያነሱት ጉዳይ በስፋት መነጋገሪያ ሆኗል። ከዚህ ቀደም በአየር ድብደባ የከሰሷትን ግብጽን ጨምሮ የተቀናቃኛቸው ጀነራል አብዱል ፈታህ አልቡርሃን አጋር መሆኗ ከሚነገረው ኤርትራ ጋር ያለፈው አልፏል፣ በአዲስ ለመተባበር ተዘጋጅተናል ሲሉ ተደምጠዋል። ጀነራል መሐመድ ሐምዳን ዳጋሎ ሄሚቲ ከቪዲዮ ኮንፈረንስ ላይ ከተወሰደና ሱዳን ታይምስ ጋዜጣ ዋቢ አድርጎ በዘገበው መረጃ ጀነራሉ ቀጠናዊ እንዲሁም ሱዳንን የተመለከቱ አሁናዊ ጉዳዮችን ማንሳታቸው ተመልክቷል። ከግብጽና ከኢትዮጵያ ጋር አብረን የመስራት ፍላጎት አለን ሲሉ ጀነራል መሐመድ ሐምዳን ዳጋሎ በዚሁ የቪዲዮ መልእክታቸው ላይ ተደምጠዋል። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ ሀገራቸውን በአጭር ጊዜ ውስጥ ከተረጅነት የማውጣት እቅድ እንዳላቸውም አመልክተዋል። በዚሁ ሳምንት ረቡዕ ዕለት በተከናወነ የቪዲዮ ኮንፈረንስ ላይ ንግግር ያደረጉት ጀነራሉ አሁን የራሳችንን መንግስት ከመሰረትን ወዲህ አንዳንድ ሰዎች በግብጻውያን ላይ ቁጣቸውን ሲገልጹ ያለው በግብጾች ላይ ምንም አይነት መጥፎ ድርጊት ለማድረግ የሚሞክር ሰው ወንጀለኛ ነው፣ ምክንያቱም ግብጾች ምንም አላደረጉንም ብለዋል። ግብጽ ጎረቤታችን ናት፣ በዚያ ላይ ደግሞ የአባይ ወንዝ ያስተሳስረናል፣ እንዲሁም የጋራ ፍላጎት አለን ሲሉ ሄሚቲ አብራርተዋል። የፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ዳጋሎ ሱዳን ለግብጽ ጠቃሚ መሆኗን ያውቃሉ ሲሉ አክለው ገልጸዋል። እነሱም ለኛ በጣም ጠቃሚ ናቸው፣ ከ100 ሚሊዮን በላይ ህዝብ ያላቸው በመሆናቸው ያስፈልጉናል። ግብጽ ለኛ ጠቃሚ ገበያ ናት። በዚህ ብቻም ሳይሆን ከነሱ ጋር የሚያጣላን ምንም ችግር የለም። እነሱን ልንቃወም አንችልም፣ ወደፊትም አንቃወምም ሲሉ ከዚህ በፊት የነበሩት ልዩነቶችን ለመፍታት መዘጋጀታቸውን ገልጸዋል። ጀነራሉ የጋራ ፍላጎት ሁለቱንም አካላት የሚጠቅም ማለት ነው። ግብጽ ከኛ የምትፈልገው ነገር ካለ እኛም ዋጋ ልንሰጣት ይገባል ሲሉ አመልክተዋል። ጀነራሉ በዚህ መልእክታቸው ኢትዮጵያንና ኤርትራን የተመለከቱ ጉዳዮችን ያነሱ ሲሆን ምንም እንኳን ችግር ያለ ቢሆንም ኤርትራም ከኛ የምትፈልገው ነገር ካለ ዋጋ እንሰጣታለን፣ ኢትዮጵያን ብትሆን እንደዛው ሲሉ ተደምጠዋል። ጀነራል ዳጋሎ ከዚሁ ጋር አያይዘውም ጠቅላይ ሚኒስትር አብይ አህመድን አሞግሰው ንግግር ያደረጉ ሲሆን የሚፈልጉት አመራርም የእሳቸውን ሞዴል የሚከተል መሆኑን አስታውቀዋል። ጀነራሉ ጠቅላይ ሚኒስትር አብይ አህመድን ባሞገሱበት በዚሁ ንግግራቸው ሀገራቸውን ከጦርነት አላቀው ዋና ከተማዋን አዲስ አበባን ዱባይን አስመስለዋታል ሲሉ ተደምጠዋል። ይህ ጦርነት ካበቃ በኋላ ሱዳንም በአንድ ዓመት ውስጥ ከተረጅነት የማላቀቅ እቅድ እንዳላቸው ያስታወቁት ጀነራሉ ይህን የሚያደርጉት በዋነኝነት ከጎረቤት ሀገራት ጋር ሰላማዊ ግንኙነት በመፍጠር መሆኑን ገልጸዋል። ወደ ቀጣይ መረጃ አለፍን። የኢትዮጵያ አዲስ የብድርና የብድር ምለሳ ፍትሃዊነት ጥያቄ። ኢትዮጵያ የማክሮ ኢኮኖሚ ለውጧን ለመደገፍ ተጨማሪ ብድር መጠየቋ ተሰማ። ኢትዮጵያ ዝቅተኛ ወለድ የሚከፈልበት ተጨማሪ ብድር ከዓለም አቀፍ ተቋማት ለማግኘት ነው የጠየቀችው። የገንዘብ ሚኒስትር አህመድ ሺዴ ከዓለም አቀፍ የገንዘብ ተቋም ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር በሳምንቱ በዋሽንግተን ውስጥ በተወያዩበት ወቅት የኢትዮጵያ ማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ ገንዘብ ወጪ መጠየቃቸው ተዘግቧል።
አህመድ ሽዴ ከሀገሪቱ ኢኮኖሚ ግዝፈትና ፍላጎት ጋር የሚጣጣም ተጨማሪ ዝቅተኛ ወለድ የሚከፈልባቸው ብድሮች እንደምትፈልግ ነው የጠየቁት። ክላርክ በበኩላቸው ለተጨማሪ ብድር ዓለም ባንክን ከመሳሰሉ የልማት አጋሮች ጋር ቀጣይነት ያለው ትብብር ማድረግ እንደሚያስፈልግ ጠቁመዋል። ክላርክ በኢትዮጵያ የማክሮ ኢኮኖሚ መርሃ ግብር ትግበራ ዙሪያ ከባለስልጣናት ጋር ለመወያየት በቀጣዩ ታህሳስ በኢትዮጵያ ጉብኝት የማድረግ እቅድ እንዳላቸው ገንዘብ ሚኒስቴር ገልጿል። በተያያዘ ኢትዮጵያ ከሰሞኑ ከአበዳሪዎቿ ጋር የነበራት የዕዳ ማሸጋሸግ ንግግር ያለ ውጤት መጠናቀቁን ተከትሎ በዕዳ አመላለስ ላይ ፍትሐዊነት እንዲኖር ጥያቄ አቅርባለች። የገንዘብ ሚኒስቴሩ አህመድ ሽዴ ታዳጊ ሀገራት ድምጻቸው የሚሰማበትና ብድር የሚያገኙበት ሰፋ ያለ የተሻለና ፍትሐዊ የባለ ብዙ ወገን ዓለም አቀፍ ስርዓት እንዲፈጠር በዋሽንግተን ሰሞኑን በተካሄደ አንድ ስብሰባ ላይ ጠይቀዋል። አንዳንድ አበዳሪዎች ከሌሎች አበዳሪዎች ቀድሞ ገንዘባቸውን ሙሉ በሙሉ እንዲያስመልሱ ልዩ መብት የሚሰጠው ስርዓት ግልጽነትንና ፍትሐዊነትን የሚያንጸባርቅ ማዕቀፍ እንዲሆን ሚኒስቴሩ ተችተዋል። ልዩ መብቱ ለተወሰኑ አበዳሪዎች ያደላ፣ አተገባበሩ ወጥነት የሌለው፣ የታዳጊ ሀገራትን ዕዳ መልሶ የማዋቀር ሂደቶች በጣም አዝጋሚ እንዲሆኑ፣ ብድር መበደር ከፍተኛ ወጪ እንዲያስከትልና ጫናዎች ወደ ሀገር ውስጥ አበዳሪ ተቋማትና የሁለትዮሽ አበዳሪዎች እንዲተላለፉ ያደረገ ነው በማለት ገልጸዋል። ሚኒስቴሩ ስርዓቱ የዕዳ ድርድሮች በፍጥነት እንዲቋጩና መተማመን እንዲፈጠር የሚያስችሉ መስፈርቶች እንዲኖሩ በይፋ ጥያቄ አቅርበዋል። በቀጣይ ርዕስ የጠቅላዩና የፕሬዝዳንቱ የዝግ ምክክር። የሶማሊላንድ ፕሬዝዳንት አብዲራህማን አብዱላሂ ወደ ሀገራቸው ተመልሰዋል። በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በዝግ ውይይት ማድረጋቸው ተሰምቷል። የሶማሊላንድ ፕሬዝዳንት አብዲራህማን አብዱላሂ ከጠቅላይ ሚኒስትር አብይ ጋር ፍሬያማ ውይይት አድርገው መመለሳቸውን ጽህፈት ቤታቸው አስታውቋል። ጽህፈት ቤቱ ጉብኝቱ ሁለት ወገኖች በቀጠናው ሰላም፣ መረጋጋትና ቀጣይነት ያለው ልማት ለማስፈን ያላቸውን ቁርጠኝነት በድጋሚ ያረጋገጠ ነው ብሏል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይና ሌሎች ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያተኮረው የሁለትዮሽ ግንኙነቱን በማጠናከር በጸጥታ ትብብር፣ የንግድና ኢኮኖሚ አጋርነትን በማስፋትና ድንበር ዘለል ትስስርን በማቀላጠፍ ዙሪያ እንደነበር ተገልጿል። ሆኖም ከሁለቱ መሪዎች ውይይት በኋላ የወጣ የጋራ መግለጫ የለም። ስምምነቶች ይፋ ባይደረጉም ጉብኝቱን በቅርብ የሚያውቁ ባለስልጣናት በአፍሪካ ቀንድ ተለዋዋጭ ሁነቶች ባየሉበት በአሁኑ ወቅት ኢትዮጵያ ከሶማሊላንድ ጋር ኢኮኖሚያዊና ፖለቲካዊ አጋርነትን መደበኛ ለማድረግ እያደረገች ያለችው ሰፊ ጥረት አካል ነው ሲሉ መግለጻቸውን የሶማሊላንድ መገናኛ ብዙሃን ዘግበዋል። ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓት የገነባችው ሶማሊላንድ በዓለም ሀገራት ዘንድ እውቅናን ለማግኘት ጥረት እያደረገች ነው። ሶማሊያ ግን ሶማሊላንድ የግዛቷ አካል በመሆኗ ነፃ ሀገርነቷን አትቀበለው። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነት አጥብቃ ተቃውመዋለች። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ ወደብ ባለቤት መሆኗን በእንኳን ደስ አላችሁ መልእክት ማብሰሯ አይዘነጋ። ይሁን እንጂ የስምምነቱ ይዘት ከ2 ዓመታት ገደማ በኋላም በግልጽ አይታወቅም። ስምምነቱ በተለይም ሶማሊላንድ የግዛቴ አካል ናት በምትለው በሶማሊያና በቀጠናው ውጥረት እንዲነግስ ያደረገ ሲሆን የሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ አድርጋለች። ፕሬዝዳንት ሐሰን ሼክ መሐመድ እሁድ ዕለት ከጠቅላይ ሚኒስትር አብይ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር ይዘት በይፋ አልተገለጸም። በቀጣይ ርዕስ የራይላ ኦዲንጋ ሽኝት በነውጥ ተጠናቀቀ። የኬንያ ፖሊስ በከፈተው ተኩስ የ4 ሰዎች ሕይወት አለፈ። በኬንያ ዋና ከተማ ናይሮቢ የሚገኘውና 60,000 ሰዎችን የሚያስተናግደው ስታዲየም በአስለቃሽ ጭስና ተኩስ ተናውጧል። ነገሩን ላላወቀ ክንውኑ የቀብር ሽኝት ሳይሆን የፖለቲካ ነውጥ ይመስላል። በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን አስክሬን ሽኝት ወዳልታሰበ አቅጣጫ አምርቷል። የፖለቲከኛው ደጋፊዎች አስክሬኑን ለመሰናበት በተሰበሰቡበት ስታዲየም ፖሊስ ጥይትና አስለቃሽ ጭስ በመተኮሱ በትንሹ የ3 ሰዎች ሕይወት ማለፉ ተገልጿል። በሞያ ዓለም አቀፍ ስፖርት ማዕከል የነበረው ስነ ስርዓት ደጋፊዎች የስፖርት ማዘውተሪያ አጥርን ጥሰው ከገቡ በኋላ ተበጥብጧል። የጸጥታ አካላት ጥሰው የገቡ ደጋፊዎችን ለመመለስ ተኩስ ከፍተዋል። በኬንያ የተቃውሞ ፖለቲካ ሁነኛ ሚና የነበራቸው የራይላ ኦዲንጋ ሞት ለደጋፊዎቻቸው መራር ሐዘን የፈጠረ ሆኗል። በርካቶች ባባ እያሉ ቅጽል ስማቸውን እየጠሩ ሲያለቅሱ ተስተውለዋል። ሌሎች የኬንያ አባት ነበሩ ሲሉ ተቆጭተዋል። ግጥም ብሎ ወደ ሞላው ስታዲየም ለመግባት የሞከሩ ችግሩ እንዲፈጠር አድርገዋል። ተኩሱን ተከትሎ ስታዲየም ውስጥ ያለው ሰው የተራበሸ ሲሆን በሺዎች ሸሽተው ከስታዲየሙ ሲወጡ ተስተውለዋል። አስክሬኑ በክብር የሚሸኝበትና በአግባቡ ሐዘን ሊገለጽበት የሚገባው ስነ ስርዓት ወደ ረብሻና ቀውስ መቀየሩ በኋላ ብዙዎችን አስቆጭቷል። ከስታዲየሙ ሽኝት ቀደም ብሎ የፖለቲከኛው አስክሬን ከህንድ ወደ ኬንያ ገብቶ በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ሲያርፍም ተመሳሳይ ግርግር ተፈጥሮ ነበር። የራይላ ኦዲንጋ ደጋፊዎች አስክሬኑ ያለበትን ሳጥን ጋር ለመንካት ግርግር ፈጥረዋል።
እጅግ ብዙ ደጋፊዎች በኤርፖርቱ የተገኙ ሲሆን ደጋፊዎች ሐዘኑን መቋቋም ተስናቸው ተስተውለዋል። በአውሮፕላን ማረፊያው አካባቢ የተሰባሰቡ ሐዘንተኞች ወደ ተከለከሉ ስፍራዎች መግባት የቻሉ ሲሆን በዚህም የተነሳ ለ2 ሰዓታት ያህል ለጥንቃቄ በሚል በረራዎች እንዲቋረጡና አየር ማረፊያው እንዲዘጋ ተደርጓል። ከአየር መንገዱ ጀምሮ በሺ የሚቆጠሩ ሰዎች አስክሬኑን የያዘውን መኪና በማጀብ ከመሃል ከተማ በ10 ኪሎ ሜትር ርቀት ላይ ወደሚገኘው ስታዲየም በሰልፍ ተንቀሳቅሰዋል። በቅድሚያ አስክሬን ሽኝትና ለስንብት እይታ እንዲሆን ታስቦ የነበረው በአገሪቱ ፓርላማ ግቢ ውስጥ የነበረ ሲሆን የደጋፊው ብዛት በፈጠረው መጨናነቅ 60,000 ሰዎችን ወደሚይዘው ስታዲየም ፕሮግራሙ እንዲዛወር ሆኗል። ውሳኔው ግን ግርግሩን ሊያስቀር አልቻለም። የጸጥታ ኃይሎች ከአቅማቸው እጅግ የበዛ ሰው ማስተናገድ ተስኗቸው ታይቷል። የስታዲየሙን መግቢያ ጥሰው የገቡ ሰዎች ለግጭቱ ምክንያት ሆነዋል። ከእግረኞች በተጨማሪ በርካታ ሞተረኞች ወደ ስታዲየሙ ለመግባት በአጥር በር ሲታከኩ ተስተውለዋል። ታላቅ ሰው አጥተናል፣ የድሃ ተከራካሪ ነበር፣ ለዲሞክራሲ ሲታገል ሕይወቱን የሰጠ መሪ ነው ሲሉ ደጋፊዎቹ ተሰምተዋል። በስታዲየሙ የተፈጠረውን ክስተት የኬንያ መንግስት እየመረመረ መሆኑን ገልጿል። ሌላ የሽኝት ፕሮግራም ይደረጋል በሚለው ላይ የኬንያ ባለስልጣናት ገና እየመከሩ መሆኑም ታውቋል። በግርግሩ ከተገደሉት ሰዎች መካከል የ3 ሰዎች አስክሬን ወደ ከተማዋ ዋና የሬሳ ማቆያ ክፍል መወሰዱን ተዘግቧል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ፖሊስ የተሰበሰቡትን ሐዘንተኞች ለመበተን በተኮሰው ጥይት ሌላ ተጨማሪ አንድ ሰው ሞቷል። በዋና ከተማዋ ናይሮቢ በሚገኘው ስታዲየም በተሰበሰቡ ሰዎች ላይ ፖሊሶች የተኮሱት ጥይት አይነት እስካሁን ግልጽ አይደለም። ቮካል አፍሪካ የሚሰኝ የዜና ምንጭ የሞቱ ሰዎች በጥይት መቁሰላቸውን አስታውቋል። በኬንያ የፖለቲካ መድረክ ላይ ግዙፍ ስምና ስብዕና የነበራቸው ራይላ ኦዲንጋ በህንድ ረቡዕ ዕለት ሕይወታቸው ማለፉ መዘገቡ ይታወሳል። ትርምሱ ከተረጋጋ በኋላ የኬንያው ፕሬዝዳንት ዊሊያም ሩቶን ጨምሮ ሌሎች የአገሪቱ ከፍተኛ ባለስልጣናት የራይላ ኦዲንጋን አስክሬን ተሰናብተዋል። የቀብር አስፈጻሚ ኮሚቴውን የሚመሩት ምክትል ፕሬዝዳንት ኪቱሬ ኪንዲኪ ሐሙስ አመሻሽ ላይ ጋዜጣዊ መግለጫ የሰጡ ቢሆንም ስለተፈጠረው ትርምስና ስለሞቱ ሰዎች ያሉት ነገር አልነበረም። አርብ ዕለት ለአስክሬኑ በወታደራዊ ክብር ከተሸኘ በኋላ ህዝቡ እስከፈለገ ድረስ ተገኝቶ እንዲሰናበት እንደሚደረግ ገልጸዋል። ቅዳሜ ዕለት አስክሬኑ በምዕራብ ኬንያ በቪክቶሪያ ሐይቅ ዳርቻ ላይ ወደምትገኘውና ጠንካራ ፖለቲካዊ ድጋፍ ወዳላቸው ስፍራ ወደ ኪሱሙ እንዲጓዝም እቅድ ወጥቷል። ከኪሱሙ በስተምዕራብ 60 ኪሎ ሜትር ርቀት ላይ በምትገኘው ቦንዶ በሚገኝ ስፍራ እሁድ ዕለት ቀብራቸው ከመፈጸሙ በፊት የህብረተሰቡ አባላት በይፋ እንዲሰናበት ይደረጋል ተብሎ ይጠበቃል። እንደ ቤተሰቡ ገለጻ ከሆነ የኦዲንጋ ኑዛዜ ቀብር ስነ ስርዓታቸው በ72 ሰዓታት ውስጥ እንዲፈጸም ነው። የ80 ዓመቱ የቀድሞ ጠቅላይ ሚኒስትር ረቡዕ ጠዋት በህንድ የእግር ጉዞ ላይ ሳሉ በመውደቃቸው ወደ ዴቫማታ ሆስፒታል ቢወሰዱም ሕይወታቸው ሊተርፍ እንዳልቻለ መነገሩ ይታወሳል። የኬንያ መንግስት የፖለቲከኛውን ሞት ተከትሎ 7 ቀን ሐዘን አውጇል። በመጨረሻ ርዕሳችን የትራምፕ ጥብቅ ማስጠንቀቂያ ለሐማስ። ትራምፕ ሐማስን በጥብቅ ባስጠነቀቁበት መልእክታቸው የሰላም ስምምነቱ ከተነካ ራሳችን ሄደን እንገላቸዋለን ማለታቸው እያነጋገረ ነው። ፕሬዚዳንት ዶናልድ ትራምፕ በጋዛ ውስጥ ደም መፋሰስ ከቀጠለ ሐማስን ገብተን ከመግደል ውጪ ሌላ አማራጭ አይኖረንም ሲሉ በትሩዝ ገጻቸው ባሰፈሩት መልእክት አስጠንቅቀዋል። ትራምፕ በዚህ ጉዳይ ጋዜጠኞች አሜሪካ ጦሯን ትልክ ይሆን የሚል ጥያቄ የቀረበላቸው ሲሆን ፕሬዚዳንቱ በሰጡት ማብራሪያ ራሳችንን ጦር ልከን እናጠፋቸዋለን ማለት አይደለም ብለዋል። ግን በእኛ ትዕዛዝ የሚንቀሳቀስ ኃይል እናሰማራለን ሲሉ አሳስበዋል። ትራምፕ ትላንት ሐሙስ ይህን ማስጠንቀቂያ ከመስጠታቸው አስቀድመው ረቡዕ ዕለት ያስተላለፉት መልእክት የሰላም ስምምነቱ ላይ ከባድ ጥያቄ ማስነሳቱ የሚታወስ ነው። ፕሬዚዳንት ዶናልድ ትራምፕ ለእስራኤል አንዲት ቃል ባወጣ በጋዛ ያቆመችውን ጦርነት ትቀጥላለች ማለታቸው ይታወቃል። ትራምፕ ይህንን ያሉት እስራኤል በሐማስ የተመለሱልኝ በሕይወት የሌሉ ታጋቾች እስራኤላውያን አይደሉም ማለቷን ተከትሎ ነው። ፕሬዚዳንቱ አክለውም ሐማስ የሰላም ስምምነቱን እስከ መጨረሻው የማይጓዝ ከሆነ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዲቀጥሉ ፍቃድ ሰጣሉ ያሉ ሲሆን ትላንት ባስተላለፉት ሌላ መልእክታቸው በጋዛ ውስጥ ደም መፋሰስ ከቀጠለ ሐማስን ገብተን ከመግደል ውጪ ሌላ አማራጭ አይኖረንም ሲሉ አስጠንቅቀዋል። በሌላ በኩል ትራምፕ በትሩዝ ገጻቸው ባሰፈሩት ሌላ መልእክት ከፑቲን ጋር ሊገናኙ መሆኑን ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ባደረጉት ውይይት ትልቅ እመርታ ማግኘቱንና ሃንጋሪ ውስጥ በአካል ለመገናኘት መስማማታቸውን ተናግረዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።